ዛሬ የምነግራችሁ መረጃ ለጆሮአችሁ ብቻ ሳይሆን ለኪሳችሁም የሚሆን ነው። የጆሮ ወርቅ ለመግዛት አስባችሁ ዋጋው ግራ ጋብቷችኋል? ወይስ 21 ካራት ወይስ 18 ካራት ይሻለኛል ብላችሁ እያመነታችሁ ነው? በዛሬው ቪዲዮአችን የ3 ግራም የጆሮ ወርቅ በ21 እና በ18 ካራት ያለውን የዋጋ ልዩነት በዝርዝር እንመለከታለን። በተለይ ቪዲዮ መጨረሻ ላይ ወርቅ ከመግዛታችሁ በፊት በፍጹም ልታውቁት የሚገባ አንድ ምስጢር አጋራችኋለሁ። እስከ መጨረሻው ድረስ አብራችሁ ቆዩ። ቪዲዮውን ስትጀምሩ ላይክ ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ሆናችሁም ቻናሉን ሰብስክራይብ በማድረግ መሰል የሆኑ ከወርቅ የተያዙ መረጃዎችን በየዕለቱ ማግኘት ይቻላል። አሁን ወደ መረጃው እንሄዳለን። እንግዲህ ወርቅ ማለት እጅግ በጣም ወሳኝና በተለይ ደግሞ የተለያዩ የኢኮኖሚ ችግሮች እንዲሁም ደግሞ በዓለም አቀፍ ደረጃ የዓለም አቀፍ የፖለቲካ ቀውሶች በሚያጋጥምበት ሰዓት ላይ ብዙ ባለሀብቶች ብቻ ሳይሆን ሀገራቶችም ጭምር ፊታቸውን የሚያዞሩበት ኮሞዲቲ ነው። ዛሬ ላይ እንግዲህ መግቢያው ላይ እንደነገርኳችሁ በ21 ካራት የ3 ግራም ይዘቱ ምን ይመስላል፣ እንዲሁም ደግሞ ከለሩ ምን ይመስላል፣ የትኛው ነውስ ለኢንቨስትመንት የበለጠ ተመራጭ የሚሆነው የሚለውን እነግራችኋለሁ። እዚህ ጋር ወቅታዊውን የሆነ የገበያ ዋጋ በማስላት እንግዲህ መረጃውን የምነግራችሁ ይሆናል። በፒያሳ በስንት እየተሸጠ እንደሚገኝ እነግራችኋለሁ። እንግዲህ ሁሌ እንደምላችሁ ወርቅ ዝም ብሎ መግዛት ብቻ ሲሆን ብልህ መሆንንም ይጠይቃል። ብዙ ጊዜ ሰዎች ብድግ ብለው ገንዘብ ስለያዙ ብቻ ወይም ደግሞ ሰሞኑን የገንዘብ ዋጋ በተለያዩ ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ የኢንፍሌሽን ሁኔታ ሊሆን ይችላል፣ ሊቀንስ ይችላል፣ ወይም ደግሞ እንደዚህ አይነት ነገር ሊከሰት ይችላል በሚል ብድግ ብለው የመሸጥ ወይም ደግሞ አንዳንዴ የኢኮኖሚ ቀዳዳቸውን ለመሸፈንም በእጃቸው ላይ ያለውን ወርቅ ለመሸጥ ይሞክራሉ። ይህ እጅግ በጣም የተሳሳተ ውሳኔ ነው። ምክንያቱም የገዛችሁት ወርቅ ዝም ብሎ ወርቅ ብቻ ስላልሆነ ነው። እጃችሁ ላይ ወርቅ ካለ አነሰን በዛ ትልቅ ኢንቨስትመንት ነው። የግራሙ ማነስና መብዛት ወይም ደግሞ የወርቅ ካራቱ ማነስና መብዛት ሳይሆን ምንም ጊዜ ቢሆን ካሽን ወይም ደግሞ ደረቅ የሆነ ገንዘብን ጥሬ ገንዘብን ከመያዝ ይልቅ የተሰራ ወርቅን እንዲሁ ከመያዝ ይልቅ በተለይ ደግሞ በጥሬው የሚመረቱ ወርቆችን መያዝ እጅግ በጣም ወሳኝነት አላቸው። ብዙ ጊዜ አስተውላችሁ ከሆነ በዚህም ቻናል ላይ በተለይ ደግሞ ዕለታዊውን የወርቅ ዋጋ በምነግራችሁ ሰዓት ላይ የ23 እና የ24 ካራት እጅግ በጣም ከፍተኛ የወርቅ ጥራት አላቸው። እሱ ብቻ ሳይሆንም ወርቅን በተሻለ ገንዘብ ማለት ነው በተሻለ መጠን ለመያዝ ትልቁ አማራጭ የ23 እና የ24 ካራት ነው። ለምን ካላችሁ መልሳችሁ ብትሸጡትን እጅግ በጣም የሚያዋጣ ዋጋ ሊያወጣላችሁ ስለሚችል ነው። ለምሳሌ ዛሬ ላይ የተሰራ ወርቅ ዋጋ ብዙ ጥበብ ፈሱበት ሊሆን ይችላል። ወዳችሁት የገዛችሁት የወርቅ የተለያየ ዲዛይን ያለው ወርቅ ዋጋ ነገ ተነጎዳ ገበያው አነሰም በዛ ወይም ደግሞ ጨመረም ቀነሰ ልሽጥ ብትሉ እናንተ በገዛችሁበት ዋጋ ፈጽማችሁ ልትሸጡት አትችሉ። ምክንያቱም ያንን ወርቅ ሰሪው ወደ ፈለገበት የወርቅ አይነት ወይም ደግሞ ቅርጽ ለመለወጥ ሲል መልሶ ያንን መለወጡ አይቀርም፣ ብዙ ጊዜ ይለወጣል። እሱ ብቻ ሳይሆን በፊት ስትገዙ የነበረው የወርቅ ዲዛይን ባይጠፋ እንኳን ለዛ ስትገዙ ለነበረው የወርቅ ዲዛይን የሚገዛችሁ ሰው ለእናንተ ክፍያን አይጨምርም። የሚጨምርላችሁ ንጹህ የካራቱን ዋጋ እንዲሁም ደግሞ የግራሙን ዋጋ ብቻ ነው። እሱ ብቻ ሲሆን በሰዓቱ በነበረው ዋጋ ተሰልቶ ማለት ነው። ሌላው ደግሞ በምትሸጡበት ሰዓት ላይ ማወቅ ያለባችሁ ነገር ለምሳሌ የገዛችሁት 10 ብር ቢሆን ስትሸጡት የዛ የ10 ብር
ከ10% እስከ 20% ቀንሳችሁ መሸጥ ግዴታ ነው ብዙ ጊዜ ማለት ነው። ከ10 እስከ 20% 10% ብቻ ቀንሳችሁ ከሸጣችሁ እንዲሁም በአሪፍ ዋጋ ሸጣችኋል ማለት ይቻላል ማለት ነው። ምክንያቱም ዋናው ያለው እዚህ ጋር ነው። ዲዛይንን ወይም ደግሞ ለዲዛይን ያወጣችሁትን ገንዘብ መልሰው ለመስጠት ለእናንተ ፈቃደኛ ስላልሆኑ ማለት ነው የሚገዛችሁ ገዢዎች። አሁን ወደ ወርቁ ዋጋ እንሄዳለን። ዛሬ የምነግራችሁ የጆሮ ወርቁን ዋጋ ነው። እንደነገርኳችሁ የማሰሪያ ዋጋ ወርቅ በምትገዙበት ሰዓት ላይ ለወርቁ ክብደት ብቻ አይደለም፣ ለተሰራበት ጥበብም ወይም ደግሞ ለፋብሪካ የሚታሰብ ተጨማሪ ክፍያ አለ። እንደምታውቁት ከሆነ ውስብስብ ዲዛይን ያላቸው የጆሮ ጌጦች የማሰሪያ ዋጋቸው ከፍ ሊል ይችላል ማለት ነው። ስለዚህ እዚህ ጋር የነገርኳችሁ የወርቅ ዋጋ የአንድ ወርቅን ዋጋ ነው የሚወክለው። ለምሳሌ የሌላ ዲዛይን የወርቅን ዋጋ አይወክልም ማለት ነው። የ18 እና የ21ን ዋጋ እነግራችኋለሁ። ከዛ በፊት ግን ቪዲዮን እያያችሁ ነገር ግን ላይክ ካላደረጋችሁ ይህንን ወሳኝ የሆነ መረጃ ከመንገሬ በፊት ቪዲዮን በላይክ ጀምሩ ሲሆን ቀጥሉት ማለት ነው። ለቻናሉም አዲስ ከሆናችሁ የጆሮ ወርቅን ብቻ ሲሆን የአንገት ሐብልን እንዲሁም ደግሞ የጣት ቀለበትን የመሳሰሉ የተለያዩ ከወርቅ ጋር የተያያዥነት ያላቸውን መረጃዎች እናወራችኋለን። አሁን ወደ ዋጋዎቹ እንሄዳለን። የ3 ግራም የ18 ካራት ዋጋ 67500 ብር ነው። ይህ ማለት የ1 ግራም 22500 ብር ሆኖ ማለት ነው። የ21 ካራት ውስጥ ካላችሁኝ 3 ግራም ወርቅ የጆሮ ወርቅ ማለት ነው በ79500 ብር 79500 ብር በዛሬው ዋጋ ማለት ነው። ይህ እንግዲህ የተለያዩ የወርቅ ቤት ዋጋዎችን አማካይ ዋጋ በያዘ መልኩ ነው። ምናልባት ካራቱ 21 ሆኖ ዲዛይኑ የተለያየ ከሆነ ከዚህም በላይ ልትከፍሉ ትችላላችሁ። ወይም ደግሞ ዲዛይኑ ያን ያህል ካልሆነም ደግሞ ምናልባት እንደናንተ የመደራደር ችሎታ በአነስተኛም ዋጋ ልታገኙት ትችላላችሁ ማለት ነው። በመጨረሻ እነግራችኋለሁ ወዳልኩት መረጃ ነው የሚሄደው። ማወቅ ያለባችሁን 3-4 ነገሮችን ልንገራችሁ። የመጀመሪያው የማሰሪያ ዋጋ፣ በተለይ ደግሞ በጣም ውስብስብ ዲዛይን ያላቸው ዋጋ ከፍ ይላል፣ አነስተኛ ከሆነ ደግሞ ዝቅ ይላል። ያንን በየትኛውም ካራት ላይ ልታውቁት የሚገባ ነገር ነው ማለት ነው። ሌላው ደግሞ የካራት ምልክት ነው። በወርቁ ውስጠኛው ክፍል ላይ 750 የሚል ምልክት አለው ብዙ ጊዜ 18 ካራት። ነገር ግን በአይናችሁ የማይታይ ከሆነ በወርቅ ቤቶች የሚያጎሉበት ሌንስ አላቸው። በዛ እንዳይውላችሁ መጠየቅ ትችላላችሁ ማለት ነው። ሌላው ደግሞ 875 ወይም ደግሞ 21 ካራት የሚል ቁጥር ካለ ያ ደግሞ የ21 ካራት ዋጋ ነው ማለት ነው። ይሄ ለወርቁ ትክክለኝነት የማረጋገጫ ምልክት ነው። ሌላው በሶስተኛ ነገር የምነግራችሁ ደግሞ የመሸጫ ደረሰኝ ነው። የወርቁን ክብደት ካራት እና የገዛችሁበትን የዕለቱን ዋጋ የያዘ ዋጋ ደረሰኝ መቀበል እንዳትረሱ። ወደፊቱ እንደነገርኳችሁ መልሶ ለመሸጥ ስታስቡ ዋስትና ሊሆናችሁ ይችላል። በመጨረሻም እንግዲህ የዛሬው መረጃ ለእናንተ ጠቃሚ እንደነበረ ተስፋ አድርጋለሁ። እናንተ የትኛውን ካራት ትመርጣላችሁ? 21 ካራትን ወይስ 18ን? ያላችሁን አስተያየት ኮመንት ላይ አስቀምጡልኝ። እንደዚህ ያሉ የገበያ መረጃዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።